ዛሬ ይዤላችሁ የመጣሁት አንድ እህታችን ከመዳም ጋር የደረሰባትን ችግር ላድርስላችሁ ብዬ ነው። ለኔ ነግራኛለች። እንደዚህ ይሄን አደጋ ደርሶብኛል ብላ በሷ ያደረሰው በእኛ እንዳይደርስ ንገርልኝ ብላኛለች እላቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ ቻናል ቤተሰቦች ሰላም ናቸው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና ቻናሉን አዲስ ነው፣ ላይክ እና ሼር ሳብስክራይብ በማድረግ ጀምሩት። በጣም ይጠቅማቸዋል ብዬ ነው ያመጣሁት ሀሳቡን። እና እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና አንድ እህታችን ከዚህ ሀገር ወደ ኢትዮጵያ እረፍት ለመሄድ አስባ ከመዳሟ ጋር ትነጋገራለች። ከዛ ተነጋግራም ብላ እቃ ያው አጠራቅማለች፣ ካርጎ ልጭን ማለት ነው። ከመዳሟ ጋር ተነጋግራ አንድ ወር ከምናምን ይቀራታል ልትሄድ። መዳሟ ደግሞ ትሳፈራለች በዛ መሀል። እና ይሄ ቪዲዮ በጣም ይጠቅማቸዋል ብዬ ገምታለሁ። በጣም ነው የሚጠቅማችሁ። በብዙዎቹ ሊደርስ ይችላል እንደዚህ አይነት ነገር ማለት ነው። እና በጣም በትክክል ሁሉንም እስከ መጨረሻ አዳምጡትና ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ እና ለሷም እኔ አስቀምጥላታለሁ። እሺ። እና በጣም ይጠቅማቸዋል ብዬ ገምታለሁ። ምን ሊላችሁ ፈልጌ ነው? አሁን ለምሳሌ እሷ ልትሄድ እንትን ብላለች። ኢጃዛ ሄዳለሁ ሄጄ እመጣለሁ ነው ያለቻት ማለት ነው። ለመዳሟ ኢጃዛም ነው ሄዳ ልትመጣ ነው፣ እዛ ልትቀራ ሳይሆን። ከዛ እቃ አጠራቅማለች አለ። ከዛ መዳሟ ትሳፈራለች በዛ መሀል ማለት ነው። ያው ትምህርት ተዘግቶ መዳሟ ተሳፈረች። ከዛ መዳም ከመጣች በኋላ ነው እሷ የምትሄደው። በዛ በተሳፈረችው ሰዓት እቃዋን ለመጫን ምናምን ትዘጋጃለች። ከዛ በቃ ይሄን እቃ አዘጋጅታ በሁላችንም የሚደርስ ነገር ነው። እስከ መጨረሻ አዳምጡት ቪዲዮን ማለት ነው። ከዛ እቃዋን አዘጋጅታ ምን ብላ በቃ ያው መዳም የለችም በቤቱ፣ ሌሎቹ አሉ፣ ልጆቹ አሉ፣ የመዳም ልጆቹ፣ ባባም አለ። ያ ባባም ስራ ሄደዋል። ያው እሱ ስራ በሚሄደው ሰዓት ነው ተዘጋጅታ ልጭን ሰዎችንም ጠርታለች፣ እቃውን የሚወስዱት ማለት ነው። ከዛ በቃ ያኔ በቤቱ ያኔ ልጁ አለ እሱ በቃ ያው ቢኖሩም ያው እንደማያገኝ ነው እሷ ተስፋ አድርጋለች። ተኝቷል ብላለች። እነዚህ ሰዎች ጠርታ መጥቶ እቃውን አንስቶ በካርቶን አድርጎ ምን ብሎ ይሄንን እቃ አዘጋጅታ ሁሉ ነገር ጨራርሳ በቃ ምን ልበላችሁ፣ በቃ ሁሉንም ነገር ያው እቃው ከቤቱም ምንም ከዚህም የመጣ እቃ ነው፣ ያው እንደምታውቁት ነው። ከዛ ይሄ እቃ አዘጋጅታ ምናምን ሁሉ ነገር አዘጋጅታ ሰዎቹ መጡ የሚወስዱት። ያው በቤቱ ካሜራ የለም ብላ ፈታ ብላለች እሷ። ከዛ በቃ የሚወስዱት ምን አለብን ብለው መጥተዋሉ። እቃውን ካርቶን አስገብቶ ምን ብሎ ሂሳብ ተደራርጎ ሁሉ ነገር ጨርሳ ከዛ ይሄ ልጁ ይመጣል። ከዛ መጀመሪያ ፎቅ አለ ተኝተዋል፣ አይወጣም ይወጣል ብላ እሷ ሀሳብ አልመጣትም። ከዛ ይሄን እቃ የተወሰነ ካርቶን መኪና ውስጥ ጭኖ የተወሰነ ካርቶን ቀርቷል። ወረደ ይሄ ልጁ ከፎቅ ሲወርድ ከዛ እዛ ከመስኮት አይተዋል እሱ የሚወጣውን እቃ። ከዛ ወረደና ምንድነው ሲል በቃ ምንም አይደለም። ከዛ አቁሙ አለ። ምንድነው አለ። ክፍል መጣ፣ ሰራተኞችን ክፍል መጥቶ ገብቶ አየ። ከዛ እነዛን ሰዎችንም ያዛቸው፣ ባለካርጎችን ማለት ነው።
ከዛ እነሱን ሲይዛቸው እነሱ ያው ብዙም መረጃ የሌለው ሰው ነው እነሱ። ከዛ መዳሟ ጋር ደወለ። ከዛ እኔ የሚያውቀው ነገር የለም አለች። ይህን ነገር ጭናለሁ ብላ የተናገረችው ነገር የለም አለች። ከዛ ምን ሊደርስባት መሰላችሁ? እቺን ልጅ ከነሱም እቃውን መልሱ ተባለ። እቃው ተመልሶ ገባ። እነሱም ተፈተሹ፣ ተጠየቁ። ከብዙ በቃ ብዙ ወጣ ወረድ በኋላ እነሱ ተረፉ፣ ሄዱ። ከዛ እሷ እቃዋ ቤት ተመለሰ። ከዛ ተፈተሸ እቃ በቃ ብዙ ነገር ተፈተሸ፣ ታየ። እቃውን ሁሉም በተኑ፣ አዩ እና ፎቶ ምናምን አንስቶ ልጁ ቪዲዮ ሰርቶ ለእናቱ ላካ። ከዛ እናትዮ ይሄን እቃ ከየት ምናምን መጀመሪያ እኮ ይሄን ልብስ ምንም በቃ አልፈልግም አውጡት ብላ ያወጣችው ነው። ግን ይሄ ነገር ለምሳሌ ይሄ ነገር ማንናችሁም ቢሆን ይደርስብኛል ብላችሁ አታስቡ፣ ይመጣል ብላችሁ ማለት ነው። እነሱ አልፈልግም ብለው በሌላ ቦታ ደግሞ ተመልሶ በቁም ነገር ቦታ ሲያዩት በቃ ኖርማል አይሆኑም። በአጠቃላይ አንቺ ለምሳሌ አንድ ሻሽ ራሱ ስንለብሰው እነሱ አንፈልግም ብለው አውጥተዋል። በቃ እኛ ይሆናል ብለን ስንለብሰው ሲያዩ ራሱ እንትን አይሆኑም። ይሄ እኮ የኔ ነው ይላሉ መልሰው ማለት ነው። ከዛ እቺ በቃ በጣም ይሄ ልብስ የቤት ልብስ ነው እንዴት ምናምን ብላ መዳሟም በጣም ብዙ ተናገረች። ይሄም ልጁ ፎቶ አንስቶ ምናምን ላካላት። በቃ ተመለሰ እቃ በአጠቃላይ። ከዛ እነዛንም ብዙ ለመከታተል ፈለጉ። ከዛ እሷ እኔ ነኝ እንጂ እኔ በቲክቶክ አግኝቼ በእንትን አግኝቼ ነው የጠራኋቸው ብላ እነሱን አተረፈች። እቃዋ ተፈትሾ ምን ብሎ ተቀምጦ የገዛችውን እቃ ከዛ ሁሉንም በኋላ ስትሄጂ ትወስጃለሽ ከእንትን ጋር ትኬት ይቆረጥሽ ይሻላል አሏት። ያኔ ከራሷ ጋር ማለት ነው። ስትሄድ ሙሉ ቲኬት ይቆረጥሽና አንድ ላይ ይዘሽ ትሄጃለሽ። አያችሁ እዚህ ጋር ለምሳሌ ሙሉ ያን ከዛ እቃ ሁሉ ምን ያክል ብር እንደሚያስፈልግ እዚህ ጋር ከዛ ሁሉንም አንድ ላይ ትወስጃለሽ ተብላ እሷም እሺ ብላ በቃ ይሄ እቃ ቀረ። መጨረሻ ላይ ምን ሊሆን ነው? የያዘችው ቀጠሮ አልደረሰም። ሴትያ በተሳፈረችበት ቦታ ማታ ቀጠሮዋ ገና 15 ቀን ምናምን ሲቀራት ያለ ምንም ማለት ነው ያለ ምንም እቃ በቃ ትንሽ ራሷን ቅያሪ ይዛ ሳታስብ ሳይነግሯት ቀጠሮዋ ሳይደርስ ቲኬት አመጡለትና ሸኞት። እሷ ተመልሳ ለመምጣት መጀመሪያ ላይ ኢጃዛ ነበር አሰበችው። ይሄን ነገሩ ኢጃዛ ያሰበችውም ነገር ቀረ። ካንሰል አድርጎ ሸኞት። አያችሁ እዚህ ጋር ቆሻሻ ነው ብሎ ባወጡት ልብስ እንደዚህ ይሄን ያህል ደረጃ ደረሰባት። እነሱ አወጡት። አይፈልጉትም ብላችሁ እዚህ ጋር አትልበሱ። በቃ ከዚች ከዩኒፎርም ውጪ እና በቃ ከተቻለም ካላገኙ እንጂ ካገኙ በጣም ከባድ ነው። በጣም ከባድ ነው። በቃ ይሄ አደጋ በጣም እሷ በቃ አዝና ነው በቃ ገበች ሀገር ገብታ አሁን ገና ሌላ ሀገር ለመሄድ እነሱ እዚህ ብሎክ አድርጎ ነው የሸኘዋት ወደ ሌላ ሀገር ለመሄድ። አሁን ገና እንትን እያለች ፓስፖርቷም እድሜያው አልቀዋል። ገና ፓስፖርት እያሳደሰች የኢትዮጵያ ነገር ያያችሁት ነው። በጣም አስቸጋሪ ነው። ሁሉ ነገር ጥብቅ ነው። ከዛ ይኸው አሁን እዛ ገብታ እየተንከራተተች ነው። እንደዚህ አይነት ነገር እንዳይደርስባችሁ ጥንቃቄ አርጉ ለማለት ያክል ነው። እና እሷ በኔ የደረሰው በሌሎችም እንዳይደርስልኝ ብላ ታሪኳን አጫውታኝ ነው እላችኋለሁ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሉን ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እሺ።